ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ደርሳለች የሚል መልእክት አስተላልፏል። በትግራይ ክልል ያለው ወቅታዊ ሁኔታን ምክንያት በማድረግም መንግስት በሱር ኮንስትራክሽን ስር የሚተዳደሩ 22 ተቋማት ላይ ለማጣራት በሚል ጊዜያዊ እግድ ጥሎ የነበረ ቢሆንም አሁን ላይ የማጣራት ስራው ስለተጠናቀቀ እግዱ እንዲነሳ ፍትህ ሚኒስቴር ለሁሉም ባንኮች በደብዳቤ ማስታወቁ ተሰምቷል። ይህ በእንዲህ እንዳለም የማንም ተላላኪ አይደለሁም ሲል አቶ ጌታቸው ረዳ መልእክት አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከእነዚህ መረጃዎች በተጨማሪ ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእነ አቶ ዮሐንስ ቦያለው የክስ መዝገብ የአቃቢ ሕግ ምስክር ሆኖ ድምፁ ከርቀት በማይክሮፎን ችሎት ላይ እንደተሰማ መገለጹ፣ ሰሞኑን ጋምቤላ ከተማ ባጋጠመ የጸጥታ ችግር አንድ የፖሊስ መኮንን መገደሉን ተከትሎ በተነሳ ግጭት አንድ የአቢሲኒያ ባንክ ሰራተኛ እንዲሁም ዩኒቨርሲቲ የሚሰራ ሌላ ሰው በተተኮሰ ጥይት እንደተገደሉ መገለጹ፣ የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ ያጣራ እንደሆነ መገለጹ፣ እንዲሁም በስካር የወደቁ አባቱን አልነሳ ስላሉት በዱላ በመምታት ህይወታቸው እንዲያልፍ ያደረገው ግለሰብ በእስራት መቅጣት የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ወደ መጀመሪያው መረጃችን ስናልፍ አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ደርሳለች ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የፕሪቶሪያው ስምምነት ይፈርማል ተብሎ በሚጠበቅበት ኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያክል አደገኛ እንደሆነ የሚገልጽ ሌላ መልእክት ልከዋል። ደብረጽዮን በመልእክታቸውም አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች፣ የግጭት ማቆም ስምምነቱ ዛሬ መፈረም ከተቻለ ጥሩ ነው፣ ካልሆነ እንዴት መከላከል እንደምንቀጥል ስትራቴጂያዊ ውሳኔያችንን ማታ ወስነን ትግበራን እንጀምራለን ብሏል። ከክስተቱ በኋላ ምንም አይነት ማስተካከያ ቢደረግም ፕሪቶሪያ በአመራሩ ዘንድ እንደ ህዝብ ግንኙነት ስራ አልታየም ነበር። ትግራይ ከዚህ በኋላ ለተሸከመው የማትችለውን ጦርነት ለማስቆም የተደረገ ሙከራ ነበር። በኋላ ላይ በትግራይ በተሰጡ ብዙ አስተያየቶች አብዛኛውን ጊዜ በህጋዊነት ሽኩቻ ውስጥ ባሉ ልሂቃን የሚመሩት ልዑካን ቡድኑ ምዕራብ ትግራይን አሳልፎ ለመስጠት እንደፈለገ ወይም ህገ መንግስታዊ የድንበር ጥያቄዎችን እንደተወ ይናገራሉ። የሆነው ግን ይህ አይደለም ሲሉም ዶክተር ደብረጽዮን መልእክታቸውን አስተላልፈዋል። በመጨረሻዎቹ ሰዓታት ለመፍራረስ የተቃረበው በፌዴራሉ ወገን ነበር። እነሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልዑካን ቡድን ወደፊት የሚያቋቁመው ጊዜያዊ ክልከላ አስተዳደር በምዕራብ ትግራይና በራያ ላይ ስልጣን እንዳይኖረው የሚያደርግ ቃል ለማስገባት ሞክሮ ነበር። ለትግራይ ወገን ይህ አንቀጽ በፖለቲካ መልኩ ተቀባይነት የሌለው ነበር። ትግራይ ወይ ጥያቄዋን እንድትተው ወይም ከድርድሩ እንድትወጣ የሚያስገድድ ነበር። ያ ቃል በስምምነቱ ውስጥ ቢቀጥል ኖሮ ንግግሩ የመክሸፍ እድሉ ሰፊ ነበር። ስምምነቱ ሄዳነው በአመቻቾች ጣልቃ ገብነት በቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታና በወሳኝነት በጠቅላይ ሚኒስትር አብይ አህመድ ነበር። አብይ ስምምነቱን ለማዳን ማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል፣ ነገር ግን እውነታው ይህ ነው ሲልም ዶክተር ደብረጽዮን ገብረ ሚካኤል መልእክቱን አስተላልፏል። በትግራይ ክልል ያለውን ወቅታዊ ሁኔታ ምክንያት በማድረግም መንግስት በሱር ኮንስትራክሽን ስር የሚተዳደሩ 22 ተቋማት ላይ ለማጣራት በሚል ጊዜያዊ እግድ ጥሎ የነበረ ቢሆንም አሁን ላይ የማጣራት ስራው ስለተጠናቀቀ እግዱ እንዲነሳ የፍትህ ሚኒስቴር ለሁሉም ባንኮች በደብዳቤ አሳውቋል። ይህ በእንዲህ እንዳለም ስምረት ፓርቲ የማንም ተላላኪ አይደለውም የሚል መልእክት አስተላልፏል። ከብልጽግና
ከብልጽግና ፓርቲ ጋር ተጣምራላችሁ የሚል ጥያቄ ቀርቦላቸው ምላሽ ሰጥተዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የማንም ተላላኪ አይደለም ሲል ገልጿል። ስምረት ፓርቲ ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያስበው ነገር እንደሌለ ገልጿል። ከብልጽግና ፓርቲ ጋር የሚያያይዙን ሆን ብለው ነው ያለው ስምረት ፓርቲ ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜያዊ አስተዳደር ከንቲባ ተደርገው ተሹሞ በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ከዲሞክራሲ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ናቸው። በመግለጫቸውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑንም ገልጸዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ግንቦት 18 ቀን 2017 ዓ.ም መሰጠቱ የሚታወስ ነው። አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቆ ነበር። ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላችሁ ወይ? ይህ ጥምረት ከብልጽግና ፓርቲ ጋርም ቢሆን ልታደርጉት ትችላላችሁ ወይ? በሚል ጥያቄም ቀርቦላቸው አቶ ብርሃነ በምላሻቸው ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት የምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆን ብለው ነው ያሉ ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉ ተናግረዋል። የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋሙት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣ ሴራ ከጊዜያዊ አስተዳደሩ ፕሬዝዳንት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑን መግለጻቸውም ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ካሁን ቀደም መወንጀሉም አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድኑ በስሩ እንደሌለ ገልጾ በወቅቱ ወንጀላውን አስተባብሏል። ወደ ቀጣዩ መረጃችን ስናልፍ ከሰሞኑ ጋምቤላ ከተማ ባጋጠመ የጸጥታ ችግር አንድ የፖሊስ መኮንን መገደሉን ተከትሎ በተፈጠረ ግጭት አንድ የአቢሲኒያ ባንክ ሰራተኛና ዩኒቨርሲቲ የሚሰራ ሌላ ሰው በተተኮሰ ጥይት መገደላቸውን ነዋሪዎቹ ጠቁመዋል። ከትናንት ጀምሮም ሱቅም ሆነ ባንክ ቤቶች መዘጋታቸውና ተሽከርካሪዎች እንደቆሙ ታውቋል። የከተማውንም ሆነ አጠቃላይ የክልሉን ጸጥታ ለማስተካከል ስራዎች እየተሰሩ እንዳለ የተሰማ ቢሆንም ዘላቂ መፍትሄ ካልተቀመጠለት አሁንም ችግሩ በአገረሸ ቁጥር የበርካቶችን ሕይወት መቅጠፉ አይቀርም ተብሏል። ትኩረት የሚፈልግ ጉዳይ እንደሆነም ተገልጿል። ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸሙ ጥቃቶች የጋምቤላ ከተማ የፖሊስ አዛዥን ጨምሮ ሌሎች ሰዎች መገደላቸውም ታውቋል። ካለፉት ሳምንታት ወዲህ በዋና ከተማ ጋምቤላና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥፋቶች የተነሳ አለመረጋጋት መፈጠሩን ነዋሪዎቹ ገልጸዋል። የክልሉ ባለስልጣናት በሆኑ ነዋሪዎች ማንነታቸውን በውል ያልገለጿቸው ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አባላትና ሰላማዊ ሰዎች መገደላቸውን እንዲሁም የነዋሪዎች የዕለት ከዕለት መደበኛ እንቅስቃሴ መስተጓጎሉን ነዋሪዎቹ ገልጸዋል። የክልሉ ዋና ከተማ የፖሊስ አዛዥ በተፈጸመባቸው ጥቃት ህይወታቸው ማለፉን የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድና ምክትላቸው ዶክተር ጋትሎ አክሮን አረጋግጠዋል። ይህንንም ተከትሎ በጋምቤላ ክልል ጋምቤላ ከተማ ረቡዕ ታህሳስ 8 ቀን 2018 ዓ.ም ከረፋድ ጀምሮ ተኩስ ይሰማ እንደነበር ነዋሪዎች ምስክርነታቸውን የሰጡ ሲሆን በሰዎች ላይ ጉዳት ደርሷል። የጋምቤላ ክልል አስተዳደር ትናንት ምሽት ባወጣው መግለጫ የክልሉ ህዝብ ሰላምና እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ያላቸው በስም ያልጠቀሳቸው ኃይሎች ከሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል በማለት የተከሰተውን ሁኔታ ገልጾታል። ጨምሮም እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትንና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸውን ገልጿል። መግለጫው የከተማ ፖሊስ አዛዥን ግድያ ባይጠቅስም የጸጥታ አካላትና አመራር በማለት በፖሊሶችና በአዛዡ ላይ የተፈጸመው ግድያ አመልክቷል። የክልሉ ከፍተኛ ባለስልጣናትም ይህንን አሳሳቢ ሁኔታ ለመቆጣጠር አስቸኳይ ስብሰባ ማካሄዳቸውን ጉዳዩን ከሚያውቁ ሰዎች ለመረዳት ተችሏል ሲል ቢቢሲ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በእነ አቶ ዮሐንስ ቦያለው የክስ መዝገብ የፌዴራሉ አቃቢ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውሞ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም የስር ፍርድ ቤቱን ብይን አጽንቶ የአቃቢ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችን
በቀጥታ ጥያቄ እንዲጠይቁ ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል እነ አቶ እስክንድር ነጋ በተከሰሱበት ሰዓት በግልጽ ተግባራዊ ተደርጎ እንደነበር ይታወሳል። በእነ አቶ ዮሐንስ ቦያለው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቢ ሕግ ምስክር እንደ ከዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክራፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም ኤአይ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም ኤአይ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለው ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሐላ አስፈጽሟል ወይ ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስቶ የአቃቢ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆኖ ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርጓል። አቃቢ ሕግ በእነ አቶ ዮሐንስ ቦያለውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቢ ሕግ ቢሮ ውስጥ ተቀምጦ ቃል መስማቱንም አረጋግጧል ሲል መሰረት ሚዲያ ዘግቧል። አቃቢ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው በማለትም መሰረት ሚዲያ ጨምሮ ገልጿል። የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሁን የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ አቶ ዮሐንስ ቦያለውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገርና መርጌታ በላይ አዳሙ ይገኙበታል በማለትም መሰረት ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራልን በማይመጥን መልኩ አግባብ ያልሆኑ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል ሲል የአዲስ አበባ ፖሊስ ገልጿል። ሶስተኛው ተጠርጣሪ ደግሞ ለታደረጀ ተረፋ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 4 ልዩ ቦታው ጄሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮችም እንደማይታገስ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ወደ መጨረሻው መረጃችን ስናልፍ በስካር የወደቁ አባቱን አልነሳ ስላሉት በዱላ በመምታት ህይወታቸው እንዲያልፍ ያደረገው ግለሰብ በእስራት ተከቷል። በሰሜን ሸዋ ዞን ውጫሌ ወረዳ ቃሶ አቦ ቀበሌ ነዋሪ የሆኑት አቶ ግርማ ብራ የ65 ዓመት ጎልማሳ ናቸው። ከልጆቻቸው መካከል የመጨረሻ ልጅ የሆነው ፍቅሩ ግርማ የ25 ዓመት ልጅ ነው። የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ሕግ ዳንኤል ንጉሴ እንደገለጹት አባትና ልጅ ደቦ ውሎ ሲመለሱ መንገድ ላይ በተፈጠረ አለመግባባት ግጭት ውስጥ መግባታቸው ተገልጿል። አቶ ግርማ ብራ ግንቦት 9 ቀን 2017 ዓ.ም ጎረቤታቸው የእርሻ ደቦ ይለምኗቸውና ልጃቸውን ፍቅሩ ግርማን አስከትለው በሬያቸውን ጠምደው የደቦ እርሻ ቦታ ይውላሉ። ምሽት 12 ሰዓት ላይ የደቦ እርሻ ስራ አብቅቶ የደቦ እድምተኞች ወደ ደቦ ቤት የተዘጋጀውን ድግስ ለመሳተፍ ወደዚያ ሲያመሩ አባት አቶ ግርማ ልጃቸውን ለበሬዎቹ ሳር ስጥና በረት አስገብተው ወደ ተዘጋጀው ድግስ ተመልሰ እንድትመጣ የሚል ትዕዛዝ መስጠታቸው ተነግሯል። ልጅም የአባትን ትዕዛዝ ይቀበልና በሬዎችን ሳር አብልቶ በረት አስገብቶ ወደ ድግሱ ቤት ይመለሳል። በወቅቱ
አባትና ልጅ በተዘጋጀው የድግስ ፕሮግራም ላይ እስከ ሌሊቱ 6 ሰዓት ተኩል ቆይተው አባት በመጠጥ ስሜት ሲሰክሩ ልጅ ይዟቸው ወደ ቤት ለመሄድ ሲነሳ የድግሱ ባለቤት ግማሽ መንገድ እንደሸኟቸው አቃቢ ሕግ ዳንኤል ገልጸዋል። በወቅቱም አባት አቶ ግርማ በራ ጥቂት መንገድ እንደተጓዙ በስካርና በመጠጥ ተዳክመው ስለነበር መሬት ላይ ይወድቃሉ። በዚህ ጊዜ ልጅ አባቱን ከመሬት ላይ እንዲነሱ ጥረት ሲያደርግ መነሳት ስላቃታቸው በያዘው ዱላ በንዴት ተነስ በማለት የተለያዩ የሰውነት ክፍሎቻቸውን በመምታት ጉዳት ያደርስባቸዋል። ከዚያም ወደ ቤት በመምጣት እናቱን አባቱ ከአቅም በላይ በጠጣው መጠጥ መንገድ ላይ መውደቁን በመግለጽ ተባብረው እንዲያነሱ በመጠየቅ ሲደርሱ የወደቁት አባት ደም በደሙ ነው። እናት ሲመለከቱ ቶሎ ብሎ በማንሳት ቤት ሲያደርሷቸው ህይወታቸው ያልፋል። በዚህም የሟች ሌላ ሴት ልጅ ጉዳዩን ለፖሊስ መረጃ በመስጠቷ የሟች ልጅ ፍቅሩ ግርማ ተጠርጣሪ ሆኖ በቁጥጥር ስር ይውላል። የወንጀል ድርጊቱን መፈጸሙንም ማስረጃዎች ባሉበት ያምናል። ፖሊስም የሟችን አስክሬን በማስመርመር ከሆስፒታል በተገኘ መረጃና በሌሎች ማስረጃዎች የምርመራ መዝገቡን በማጣራት ለአቃቢ ሕግ ይልካል። አቃቢ ሕግም የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ድርጊቱ ታስቦ የተፈጸመ አይደለም በማለት በተራ የሰው መግደል ወንጀል ኅዳር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ በ15 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቢ ሕግ ዳንኤል ንጉሴ ጨምረው ተናግረዋል ሲል ብስራት ሬዲዮ ዘግቧል።